ልትበሳው ነው እንዴ? መጠጥ ቀይረ ሽንት ይውረድ። ወደ ነው የሚወርደው? ወዶ ነው ወይ የሚወርደው? ሽንት እንዴት አባቱ ነው የሚያይሽ? ማለት አንበሳውን ላክሽው አይደለም? ይኸውልሽ እኔ እንደዚህ አይነት ባል ነው የምፈልገው። እንደዚህ በቃ መከታ የሚሆን ባል ነው የምፈልገው። ልትበሳው ነው ከሰማሁት ላይ ተገደኝ። ሂሳብ በሽ ተከፍሎ ይመጣችሁ ተዘግቷል። ሂሳብ እየረዳችሁ አንድ ሰው ቀና ብሎ ያይሽ። ችስ ችስ እንደዚህ ነው ልቀደው ነው ጎርፍ ሆነበት ክረምት ሆነበት ማነሽ? አንድ ቢራ አስያለች። ታከለ ታቸው መሸ ሚስቴ ትቆጣኛለች። ሄሎ ገና ትንሽ እንደቆጣው አቦስ ያለኝ እባክሽ። ምንድን ነው ያልከው? ሚስቴ ትቆጣኛለች ነው ያልከው? አዎ ትቆጣኛለች። ምን ነው? ወይ ደወለች፣ ገደለች። ሄሎ እማ፣ ይኸው በርጋለ ስነ ስርዓት ምን ሆኗል? ጤነኛ አይደለም እንዴ? ስነ ስርዓት እንጂ ጎተቱ ገደለችኝ ነው ያልከው? ገደለችኝ። ያው እኛ ባሎች እኮ ነን ሚስቶቻችን አናታችን ላይ እንዲወጡ የፈቀድንላቸው። የሚስት አባት ምን ይላል መሰለህ? ልጆቻችንና ሚስቶቻችንን በጊዜ መኮትኮት ነው ይላል። ሂሳብ ስንት ነው የጠጣው? 3 ይላል። እኔ ከፍላለሁ። አመሰግናለሁ። ሶስት ቢራ ጠጥቶ በ3 ሰዓት ወለቅ።
ማን ነው? እኔ ነኝማ። ምን አባት ሰራ መጣ? እማማ ትልቋ ጋር ጸበል ጸዲቅ ነበር። እማማ ትልቋ ያግቡ። ኧረ በእናትሽማ ክፈችልኝ። ስለ ስርዓት እንጂ ቀስበኝ። ዝም በል። መልስ መስለኛል ደግሞ እማማ ትልቋ ዝም በል። ዝም በል። ዝም በል። ተገቦቃል አጥልቁትኛ ተገቦቃል ነው ወርድኩት ተገቦቃል ነው ዝም በል። እኔ ስለምወድሽ አይደለም አይደል? ትወደኛለህ አይደል? ምን ነው ደግሞ ሰው ትመስላለች ስትቀሰልስ። ሁለተኛ መጥ እንዴ አንቺ ልበለው ውስጥ ነው የገባሁት። ኧረ ምን አይነት ትዳር ነው? እንዴት ያለ ትዳር ውስጥ ነው የገባሁት? ኧረ ምን ውስጥ ነው የገባሁት? እሱ ቴሌቪዥን አጥፋና ተኛ። አጥፋ። እሺ ምንድን ነው አንተ? አደናቅፎኝ ወድቄ ነው። ደንባራ ቀስ አትልም? ተው አምላኬ ተው ተው። አንተ ናግባ ነተኛ ናግባ ነተኛ። አይ እዚህ መተኛት ነው የምፈልገው። ናግባ ነተኛ። ናግባ። እኔ አፌን እንዳይሸትሽ ብዬ ምንድን ነው? ተው አምላኬ ተው ተው። አንድ ነገር አድርግ። ተው 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 ተው። አጉል እሆንብሃለሁ። አንድ ነገር አድርግ። ተው ሰራምሽ ይደክመኛል። ዝም በል ደግሞ የትም አምሽተህ ዝም ስላልኩት ነው። ኧረ ረፍዷል ረፍዷል። በእናትሽ አባ በእናትሽ ዛሬ በእናትህ አብረን እናምሽ። ትወደዋለህ። በጣም ነው ደስ የሚለው። እሺ እሺ። ስንት ሰዓት? እደውላለሁ። ፕሮሚስ ፕሮሚስ። ወይ
አባ ማታ ፕሮሚስ ገብተካል። ደግሞ እና አባቢ ራት ይጠብቁናል። እሺ እሺ። እና አባቢ ማየት አልናፈቀህ? እሺ። ቆይ እሺ ምን ስላልኩ ነው እሺ የምትለኝ? እሺ። አባ ወይ እንዴት አደረ? እንዴት አደረ? አባ ዛሬ ራት ውጪ ልጋብዝሽ። አረ ደግሞ ማምሸት አይቻልም፣ በጊዜ ነው። ስራ ረፍዶብኛል። ቁርሽን አፍጥረሽ አባ። እሺ ቶሎ በይ። እሺማ ኧረ የለበስሽውን ለብሰሽ ውጪ። እስካሁን አርፍደህ መተህ ደግሞ አታፍርም እንዴ? ጠብቀኝ መጣሁ። እራት ነው አይደል የተጠራነው? እያየሁሽ ነው። ውጪ እባክሽ። የእናቴ የእጅ ሰዓት ድረስ መጣሁ። ኧረ በፈጠረሽ አንቺ ሴትዮ እየጠበቅኳችሁ እኮ ነው። እሱስ የት ሄደ? አንቺ ያለቀስሽ ነው እንዴ? ዝነብብሽ ዝነብ ዛሬ አገባንና ሚስቶቻችን ሐሞታችንን አፈሱ። ለምን ያወስዳል? ሚስት በጊዜ ስጋ ሳበሽ ደስ ሳይል አፍንጫዋን አትላት። ማን አድርሶ መቼም እየቀለድክ መሆን አለብህ። እኔ ልሙት ታኩር ገና ቤቴን ሳስብ ሽንቴ ይመጣል። ስለው መጣ አንድ ጊዜ ሽላሽ ወይ ፈተና
ድፍረት ወይኔ ንቀት ወይኔ ዘውዲቱ እሱኔን በጣም ነቋኛል ማለት ነው። ለምንድን ነው የማልቆርጠው? እኔ ለምንድን ነው የማልቆርጠው? አንቺ ለምንድን ነው የማትቆርጪው? ለምንድን ነው የማትቆርጪው? እሱ ምን ስለሆነ ነው? ለምንድን ነው የማታይው? ለምንድን ነው የማትቆርጪው? ለምን በቃ ለምን? ባሰራለ የሰይጣን ቁራጭ ነች። ቁራጭ ሙሉ ሰይጣን ነች። አንተ ግን ሚስት አትቆጣህም እንዴ? በጥፊ አጠናግራ ታውቃለች። ቀና ብላ አይታኝ አታውቅም። ካየች አፍንጫዋ ወይኔ አፍንጫዬን ካለች አይኗ ወይኔ አይኔን ካለች ጉሮሯን ነው ጠምዝዤ የምጥላት። ተው እንጂ አትቀልዳለህ። ከምር ነው? የስ እኔ የምልህ ግን ሚስት ስትመጣ ትጮኻለህ? ወንድ ልጅ አይደለሁ እንዴ? ዝም ብዬ ነው መቃምሰው። መታ ታውቃለህ? አይ አላውቅም። ለዚህ ነዋ ሴት ልጅ እኮ ዱላ ያስፈልጋታል። ተደባድበን እናውቃለን፣ ግን አሳምናኛለች። አንበሳ ነች በለኝ። ኧረ የምን አንበሳ? የአንበሳ መንጋ ማለት ነች። ኧረ በጊዜ ልግባ። ይሄኔ የቤቱ ዕቃ አልቋል። አሁን ስለዚህ አይደል? ቺፕስ አቀስ እቺ ግዙፍ ነች፣ ወፍራም ግድንግድ ያን ያክል እንኳን አይደለችም፣ ግን ስትናደድ እየወፈረች ነብር እያከለች ነው የምትመጣው። እቺ ናት ሚስት ማለት አለች እንጂ እኔዋ አባ እራት ላቅርብ ልደርብልህ? ደደብ ነች። ደስ ትላለች። ሚስት ነች። ይሄን ያን ሊጥ የሆነ ምግብ አዘጋጅታ እየጠበቀች ቀለል ያለ ምግብ ነው የምትመገበው። አትክልት ብቻ ያለ ምንም በርበሬ አለችልህ እንጂ እኔ ሚጥሚጣ ትቀባለች። ነጋ ቁርጥ ነው፣ ጠባ ቁርጥ ነው። ጥሬ ትወዳለች። አናብስት ማለት ነች። ይገርምሃል፣ እኔ ደግሞ ጥሎብኝ ጥሬ ያለው እኔ ደግሞ ነፍሴ ነው። ኧረ መሸ፣ ልሂድ። ቤት እንቀይር። እንኳን ቤት ቀይሬ ልቤ ያለውን ቤት አቦ አታናደኛ። ድፍረት ወይኔ ንቀት ወይኔ ዘውዲቱ ሶስት ሰዓት ድረስ እሱ አይመጣም። አሪፍ ነው። እኔ ለስላሳ ሴት ቀስ ብላ የምታወራ ሴት በጣም ነው የምወደው። እኔ ደግሞ ስጠላ ወይ እኔ እኮ ከአፏ የሚወጣው ቃል ነው በጣም ያዘገንነኝ። ብትመታኝ፣ ብትቀጠቅጠኝ፣ ብትሰቅለኝ ይሻለኛል። ከአፏ የሚወጣው ቃል ምን ሆነሃል? መናገሯ መማጣቷንም አትጥለው፣ ሲነጋ ትረሳዋለች። አለችልህ እንጂ እኔዋ ዝም ትልና ሲነጋ ነው የምታወራው። አየህ፣ እንደዛ ነው የሚሻለው። ሴጣን ከበረደ በኋላ ካለፈላት በኋላ ቀስቀስ ብሎ ነው ማውራት የሚሻለው። እሱ ነው ጥሩ። ለምን እዛው ነው እንጂ ማፈራት። አባ እራት እየጠበኩ ነው። እየመጣሁ ነው እባክሽ።
ሄሎ እሺ በቃ ቀስ ብለህ ነው ተናገርኩኝ በቃ ከማን ጋር የተኛው አንተ? ኧረ ከማንም ጋር አልተኛውም። ማለቴ ብቻዬን ነው የተኛሁት። ማለቴ እየመጣ ያለሁት ብቻዬን ነው። ድምፅ ያስታውቃል። ተኝተሃል። አበዛሽው። እማ ሄሎ ዘጋችሁ። በዚህ ነው በቃ እየደረስኩ ጥሩ ጊዜ ያሳለፈ እቻትን ለባለቤቴ ነው ሲነች እሷ ልጅ እኔ ባለቤቴ ኮስታራ ናት እባክህ። እቺ ደግሞ ፈሪሃ እግዚአብሔር ያለባት ነው የሚመስለው። በጣም ጨዋ ነች። ምንድን ነው የምትሰራው? አስመጭና ላኪ። ያንተስ ምንድን ነው የምትሰራው? ቤት ነው የምትለው ነገር ስትበላ ይሁን፣ ዋናው ጸባይ ነው። ትሁት ነች፣ ጸባይ ያላት ነው ትመስላለች። አቤት አኮሰታተር። ዝም በል። ቁጭ ብለን በጠረጴዛ ዙሪያ እናወራ። አፈን አትክፈት። አውጣ። ናቀጥል ናውጣ። ወዴት አባህ ነው የምትወጣው? አብረህ ያመሻሃትን መጣሁ ጠብቂ ብላት ነው የመጣኸው? ማደግ እዛ ይኸው ሲቀሰለስ እንደው ሌላ የሰው ጤነኛ ነው ትመስለኝ። ጥያቄውን መልስልኝ። መጣሁ ብላት ነው የመጣኸው? አላልኳት እና ምን አባ ብላት ነው የመጣኸው? ማን? ጠዋት ምን ብዬ ነበር? የትኛው ጠዋት? አንተ ጠዋት ምን ብዬ ነበር? አታምሽ አታታ። ወይኔ ተቃጠልኩ። አንተ ዛሬ ማታ ምን እናደርጋለን ነው ያልኩህ? ዛሬ ማታ ማደግሞ እኮ ዝም ብለሽ እኮ ነው እንጂ ዛሬ ማታ አደናቅፎኝ ወድቄ ነው። ልሸኝሽ የኔ ቆንጆ። ሄሎ ጆሮሽ አይሰማም እንዴ? ምን ትመስላለች? ወርጄ በጥፊ
ማለቴ በጫማ ጥፊ እዚሁ እንዳልደፋሽ። ኧረ እባክህ ና ውረድ፣ ና ውረድ። ውረድና ና ነው ያልሽው? ጎረምሳው እሺ ምን ልታዘዝ? ነይ አንቺ ሰላም አለቃ። ሰላም ፊቱን ነው አይደል የመታሁት? በግራ በኩል ጆሮ ግንዱን በጥፊ ቀምሷል። አፈንደ አዎ ደስ ትላለች። ያቱ ተቆላኝ ግን ምን ነበር? ብዙ ጊዜ ስትወጪ ስትገቢ አይሻለሁ እና ከታተልሽ ነበር። አንድ ላይ ግን ኧረ ምንድን ነው? ኧረ ዳኒ ምን ሆነህ? አብረን እኔም ወደዛ ነው መንገድ። መኪና ጠርቻለሁ። ኧረ በእግር ቢሆን እንዴት በእግር እንዴት በነገራችን ላይ ታች ወደ ይባላል። ማለት ነው? አንተ እኮ ባለ ትዳር እንደዚህ አይነት ችግር ትመቸኛለች። አቤት መኮሳተር፣ አቤት መኮሳተር፣ አቤት መኮሳተር። በጥፍ መጣች። ገና ወደፊት በርበሬ ታጥናል። ኧረ ባጠነች። አይቀር የማይቀር ጉዳይ ነው። ስራ ረፍድብህ ወይስ ስራ የለም? ኧረ አለኝ እንዴ። ደግሞ ገበያ መውጣት በጣም ስለሚያስደስተኝ ነው። ሽንኩርት ግን በጣም ንሯል፣ ጨምሯል። ኧረ ቲማቲም ግን ጥንቡን ጥሏል። እኔ ደግሞ ወጥ ያለ ቲማቲም አይጣፍጥም። አብስለህ ነው የምትጠቀመው? አዎ ራሴ ነኝ የምሰራው። ያው የወንድ ላጤ ነገር። ባለትዳር አይደለም? ሚስት ከየት ተገኝተውልሽ? ለነገሩ በጣም ውድ ሆነናል። እኛም ወንዶች እኮ ጠፍተናል። እውነት ቆይ አይደለ? አይ መጣ። ይኸው እሱ ነው መሰለኝ ራሱ። ዛሬ አመሻለሁ። እሺ ደርሽ። ረጥጋ
አቤት አቤት ምን አልክ? አይ የኔ ወንድም ተሳስተሃል። በሂሳብ እንክፈልና ወደ ቤት እንሂድ። ቢል አምጪልኝ። ማን ይከፍላል? መልሽለትና የእኛን ቢል አምጪልኝ። ታዩ እንጂ እንደውም እዚህ ላይ አንድ ክትፎ ጨምሪልኝ። ያምሻል። በላይ አንድ ጎረድ ጎረድ ስነ ስርዓት ያዙ እንጂ። መልሽለትና የእኛን ሂሳብ አምጪ። ቶሎ በይ። ስነ ስርዓት ያዙ። አንቺ ብትገርሚ ነሽ። ሁልጊዜ ጠዋት ጠዋት ይመጣል። እዛ ያዋለው ይከታተልሻል ማለት ነው። በጥፊ ደረገምኩት። ወደቀ እንዴ? እኔ እጄ ነው ያመመኝ። እባክሽ እሱ የሆነ ድንጋይ ራስ ቢጤ ነው። እዚህ ሶማይ እንዴት ነህ? እሺ እሺ። ትንሽ አትጫወቺም? ሻይሽን እኮ አልጨረሽም እንዴ? አመሰግናለሁ። አትጥፊ በቃ። እሺ እሺ። ቻው። አንተ ስንት ሰዓት ነው አሁን? ቅድም ምን ነበር ያልከው? ምን አልክ ደግሞ? እኔ ነው ያልከኝ? አዎ ምን? አንተ ግን ባህሪ በጣም እየተቀየረ ነው። ምንድን ነው? በቃ እኔ አሁን ትዳር አልመሰለኝም። አሁን ሰለቸሽ። ትሰለቻለሽ እያልከኝ? አዎ። ለእኔ እንደዚህ ነው የምትመልስልኝ? አዎ። ጸባይ ግን በጣም እየተቀያየረ ነው። ጸባይሽ በጣም እየተቀያየረ ነው። አዎ። እሺ እንዴት አረፈሽ ሚስቴ? የልጅነቴ ውበቴ ሲባል አልሰማሽም? ዛሬ ትንሽ አመሻለሽ። ያንተ አምሽቼ እመጣለሁ አድራለሁ። ትንሽ ነው ካለሽ። ኦኬ ኧረ በሻሻ ማደርም ትችላለህ። ምን? ማን ነው አይዞሽ አለሽ? እባክሽ እንደፈለግህ ማሰብ ትችላለህ። አሁን ታጠብና ብቻሽን ልትበይ እንደ ቆየሁ እኮ ብቻዬን መመልከት ነው። ናስታት ይባላል። ራስ ታጠብ አንቺ ናስታት
ምን አባል አድርገህ? ኧረ ነፍሴ ቀስ እንደዛ ነው የሚባለው። ማንሽ? ኧረ ቀስ ደግሞ ማንሽ አይባልም። አቅርቢልኝ የስልኩን ባለቤት። ውዴ አይሆንም ብለዋል። ተይ እንጂ ይቻለ ምን ነው? እሺ አንቺ ማንሽ? አንቺ አይባልም አንቺ። እሺ እመቤት ምኑ ነሽ? ምን ይሰራልሻል? ምኑ ነሽ? ኧረ አይባልም። ቤት አለኝ ብሎ እንዳይመጣ። እኔ ጋር ያድራል አይመጣም። ሄሎ አባ። ሄሎ የት ነህ? ከማን ጋር ነህ? ተሳስቻለሁ። ትንሽ ግብዣ ነበር። ሀይለራ ወይ የድሮ ጓደኛችን ጀርመን የነበረው መጣ። እንደውም ባለመምጣትሽ በጣም ተቀይመሻል።
ና ግባና ተኛ። እዚህ ነው የማድረው። ለምን? እማዬ ጋር እደውላለሁ። ደውል ብላኛለች። ፍቺውን ለማፍጠን አሪፍ ነው። ሄሎ አቤት። ባለፈው የተዋወቅኩ ልጅ ነኝ ያስታውስከኝ? ባለ ዘንቢሎ። እሺ እሺ። በጣም ነው። እሺ ደህና ነህ ታዲያ? አንተስ ብቻ ነህ እንዴ? ብቻዬን ማነው? በጣም አንድ ጊዜ ቆይ እደውላለሁ። ሌላ ሃኒ ለምን ወደ ቤት አትገባም? ሃኒ አትበይኝ። ስማ ከዚህ በኋላ መታገስ እንዳይመስል እሺ? እኔ ዘውዲቱ አይደለሁ። እኔም ታች በላይ አይደለሁም። እሺ እንተያያለን። አጣችሁ? አንተ ልጅ መታት ታውቃለህ? ኧረ አባቢ በጭራሽ መቶኝ አያውቅም። እስኪ ዝም በይ። እሱን ነው የጠየኩት። እስኪ እንደው እንግዲህ እንደምታያት ቆንጆ ልጅ ናት። እንደው በቅናት ተነሳስተህ በምቀኝነት ተነሳስተህ እችን የመሰለች ልጅን መታት ታውቃለህ? ምንድን ነው የሚያጨራጭር? ተናገር እንጂ። ምን ልናገር? መታት ታውቃለህ ወይ? መቶኝ አያውቅም አልኩህ እኮ አባቢ። አንቺ ይኸው እንዳልዘንብልሽ፣ አንተ እንዳልጎርፍብህ። ያው አንዳንዴ ስታጠፋ ቀጣታለሁ። አይ አባቢ እየቀለደ እኮ ነው። ዝም በይ። እቺ ደግሞ የእናቷ ብጤ። አንተ ጎርፍ ልሆንብህ? ክረምት ልሆንብህ? ለለጠፈ እዚህ ላስጣሆን። መቼም ወንድ ነህ አይደለም እና ልዝነብብህ? ጎርፍ ልሆንብህ? አንተ ትዳር ያዝና ልጄን ጠብቅልኝ በትዳር አኩራት ብዬ ብልህ ጭራሽ አንዲት ልጄ በጥፊ። ስነ ስርዓት ያለ እኔም ለቤተሰቦቼ አንድ ልጅ ነኝ። ደግሞ ሚስት ስታጠፋ መቀጣት አለባት። በዚህ ደግሞ እርሶም ይስማማሉ። ሚስትና ሕፃን ልጅ ሲያጠፋ በጊዜ መቆንጠጥ ነው ይሉ የለን እርሶ ራሱ ለዘንብ ነው። እስኪ ንገረኝ። ምን ልንገሩት? እንደው ስሞትልህ የቱ ጋር እንደምመታ ምረጥልኝ። እንዴ አባትም ራሱ ይምረጥ። ስነ ስርዓት ባሻ፣ ስነ ስርዓት። እንዴ አባቢ አልመታኝም እርሱ ካልገባው አንተ ጎርፍ ልሆንብን? ክረምት ነው ሆነ። ስነ ስርዓት ያዙ።
የኔ ፍቅር ማለት የኔ ቆንጆ የኔ መቤት እኔ አቅም የለኝም በፍቅርሽ አልቄያለሁ በኋላ ድፍት ብዬ በዛው ቀርብሻል ቆይ ግን አንቺ ተስለሽ ነው ወይስ ተፈጥረሽ ልሸኝሽ ጭጭ ብለህ ሂድ ጭጭ ዝም ሄሎ ሄሎ የት ነው ያለው ስራ ላይ ነኝ ስጨርስ እደውላለሁ እቺ ባቄላ ካደረች ባለቤትሽ ነው ምኑ ባቄላው ባቄላው አግብተሻል? አዎ ምን ነው አይ ዝም ብለን ነው ምን ደክሞ በይውረጅ ምን አልክ ኧረ ስቀልድ ነው እኔ እንደዚህ አይነት ቀልድ አይመቸኝም ኃይለኛ ነሽ አራስ ነብር ማለት አንቺ ነሽ ታው እንጂ በእውነት ጦረኛ ቤተሰብ ውስጥ ነው ያደግሽው ይሄ ኃይለኝነት ያስተዳደግ ውጤት ነው እናንተ ፈጣጣና ደረቅ ቤተሰብ ውስጥ ስላደግክ ነው እንደዚህ ሆንከው ምን ነው እኔ ደረቅ ነኝ እንዴ አሁን አልፈነዳ ምንድነው ይቅርታ ትሸራ አንድ ጥያቄ አለኝ አንተ ደደብ ተማሪ ሁሉ ጊዜ አይገባ ምንድነው ጥያቄ ስልክ ቁጥሮትን ፈልጌ ነበር ምናልባት አንዳንድ የቤት ስራዎች ካስቸገሩኝ ደውዬ ለመጠየቅ እንዲያመቸኝ ብዬ ነው ዝም ብለህ አለበለዚያ ግን አውርደኝ ኧረ ለምን አለመስጠትም እኮ ይቻላል ምንድነው የመጨረሻ ብቻ አንድ ጥያቄ ልጠይቅሽ አሪፍ ቦታ አሪፍ ምሳል ጋብዝሽ ደነስ አምን እንዴ ብትደግሚ እጄ ፈልጓለሁ ድገሚኝና ስልክሽን ስጪኝ ወይኔ በፊት ነው የምትሄደው እኔ እንኳን ስፖርት ስለምሰራ ፑሻፕ የምትሰራ በፊት ነው ኧረ እባክሽ ሙር ተያዘ ማለት ነው 0911 58 ዶሪዮ የስራ እስኪ ምሳል ብላ ስራ እየሰራው ነው አሁን አልችልም አንተ እንዴት ነው የምታናግረኝ በቃ እንደዚህ ነው የምናገረው ዘውዲቱ እኔ ሄሎ ደረቅ ነገር ነው ኦኬ የት ያለው ምን ያደረኩ ነው
የምን አባቱ ጥጋብ ነው? በእኛ ካልሆነ ሊቀር ይችላል። እኔ ደግሞ ለአንቺ ለልጄ መሆን የሚያቅተኝ አይደለም። እንዲሁ ሳይ እኮ እንደ ወንድነቱ ደስ ብሎኝ እንጂ እሱማ እኔም እንደ ወንድነቱ ብዬ ነበረ። አባዬ እኔ እሱን ለማስደሰት ማላረገው ጥረት የለም፣ ግን ደግሞ በቃ ለእሱ አይገባም። ምን ፍጠሪ ነው የሚልሽ? እግሩን ነው የማሳጥርለት። አባዬ ይመስለኛል ሌላ ሲሳይ ወደ አይቀርም። ምን ዘነብኩበታ? ተዘነበበታ? አስተካክላለሁ። ከቤቱ ይወጣል፣ እነግረዋለሁ። ልጄ ይሄ ወይ አይወልድ ይሄ ጃንደረባ አሳየዋለሁ። አንቺ እኮ ገና አንድ ፍሬ ልጅ ነሽ። አማርጠሽ ማግባት ትችላለሽ። አባዬ ግን በቃ ተለያየን ማለት ነው? ምንድን ነው የምትይው እንዴ? አልቆረጠልሽም? ትወጂዋለሽ? ማኔ ታዲያ ማንን ነው የማወራው? ኧረ ቆርጦልኛል። ምንድን ነው የምትይው? ወይ ካልሆነ አንድ እድል እንስጠው እንዴ? አንስጠው? የእናትሽ ብጤ ወላዋይ ወይ አተኝ ወይ አትወስኝ። ምን አልከኝ? ልዝነብብሽ? ዶፍ ልሆንብሽ? ሙዶም ምግብ እንዴት አወቅ? ባልና ሚስት ከአንዱ ይቀዳሉ ሲባል አልሰማሽ? የኔ ልጅ እንዴ ኧረ በደንብ የማውቀው ከስራ ወደ ቤቱ ከቤቱ ወደ ስራው ከዛ ውጭ ማለት ነው። እንደዚህ ነው የኔ ልጅ አስተዳደሩ። እኔም አውቃታለሁ። ማነሽ? ማነው ስምሽ? እኔና እኔ ዘርፈሽዋል እባላለሁ። ዘርፈሽዋል። እኔም ልጄን ጠንቅቄ አውቃታለሁ። ከስራ ወደ ቤት ከቤት ወደ ስራ ነው። የሰራተኛ እንቁ ናት የኔ ልጅ። እኔ ግን ከተጋባን በኋላ ምንም በቃ ጸባያ ተቀይሯል። አያያዝህ ነው። አያያዝህን ማሳመር ነው። የኔ ልጅ በማርና በወተት ድልቅቅ ብላ ነው ያደገችው። አንደላቅቄ ነው ያሳደግኳት። እኔ የምለው እንደው ስምሽ ማን ነበር ያልሽኝ? ሀገሬ ነሽ ነው ስሜ። ኧረ እንኳን ሀገር ቀበሌ ማስቦይት ሀገሬ ሁሉ ሰምተሻል። የዘውድዬ እናት ነኝ። ዘውድዬን ገና በሕፃንነቷ የእናቷን ጡት ሳትተው ነው አምጥቼ ያሳደግኳት። ቀጥቼ እንደ ራሴ አድርጌ። ማን ነበር አንቺ ስምሽ ነው ያልሽ? ዘርፈሽዋል። ዘርፈሽዋል። አይገርም? ወይዘሮ ዘርፈሽዋል። አለመተዋወቃችን በሰርግ በለቅሶ በበዓል ሳንገናኝ ይኸው ሲጋቡ የተገናኙ፣ ዛሬ ደግሞ ሲለያዩ አገናኙ። አይገርምም? ፍቹን ጨርሳችሁ ነው እንደ የጠራችሁ? ለማፋታት አልመጣንም። አይ በቃ
መለያየት ነው፣ ምንም አያስፈልግም። እንዴ ሆነ መለያየትስ ቢሆን ማን ይፈራል? እኛም ቢሆን እኮ ለልጃችን አናንስም። አናቅሽም እንዴ ኮታራው ላይ ለማቅ ዝም በይ እንጂ ምን ሆነሽ ነው እንዴ? ምን ነው እንዴ? ተቆጣው እንዴ? እንዴ አልተቆጡም፣ ተሳደቡ እንጂ። እስቲ በቃ እናንተ ዝም በሉ፣ እኛ እናውራበት። መሰብሰባችን ታዲያ ለምኑ ነው? እኔ አንድ ጊዜ ልናገር፣ አንድ ጊዜ። አይ በቃ በቃ፣ አንተ ምንም የምትናገረው ነገር የለም። አንቺ የምትናገሪው ነገር አለ። እስቲ በስቲ። አይ እሱ ደግሞ ልናገር ያለው እሱ እያለ እሷ ትናገር የሚሉት ለምንድን ነው እንዴ? ምን ማለት ነው? ማነሽ? ወይዘሮ ዘርፈሻል። አካሄድ ነው። ሴት ልጅ መጀመሪያ ነው። ሌዲስ ፈርስት። ኦኬ ኦኬ። አሁን እኮ ልጅሽ ትናገር ብለዋል። ይቅርታ አሳደግሻት እንጂ እኮ አልወለድሻትም አይደል? ይቅርታ ይቅርታ እናቴ። ኧረ ዝም በይ። እዚህ የማንም መንደሬ ምንድን ነው የምታወራው? እቺ በቃ ትልልቅ ሰዎች አይደላችሁም እንዴ? ስነ ስርዓት። አሁን ደግሞ እኛም እንናገር እንጂ እኛም እኮ አግብተን ፈተን መተንም ተመተንም እናውቃለን። አሁን እርጅና መጥቶ እንደው ተረጋግተን ተከባብረን ኖርን እንጂ ዝም በሉ እንጂ አትናገሩ። በቃ አሁን እኮ ማንም ይናገር የለም። በቃ አንቺ ተናገሪ። አንተ ተናገር። አንቺ ተናገሪ። አንተ ተናገር። አንቺ ተናገሪ። ችግር በቃችሁ። የምን መገባበዝ ነው? ድሮም ባልና ሚስት አደባባይ ሲወጣ ገበናውን ይሸፋፈናል። እኛ ይኸውላችሁ እንግዲህ በትዳር ልምዳችን ስናውቅ እስካሁን ድረስ ከ350 በላይ ሽምግልና ሄጃለሁ። 250ው እንደው በዝም ብሎ ፍቺ የፈጸሙ ናቸው። 100 ደግሞ ባልባሌ ነገር ባጎል ሱስ የተፋቱ ናቸው። አሁን ደግሞ በአሁኑ ጊዜ ፍቺ የሚፈጽሙት ያው በወሲብ ላይ በተመረኮዘ እንደው ችግር ነው። እናንተ እንዴት ናችሁ? አንተ ጌታ እዛ ከሆነ ይጣራል። ለምን ምን ሆነሽ ነው? ቆንጆ ለምንድነው ዝም የማትይው? እሺ ዝም እላለሁ። አንቺ ደግሞ ዝም በይ። እሺ ዝም እላለሁ። አንቺ ካልሽኝ ዝም እላለሁ። በቃ እንደው በሰርጅና ሙሽርና አሉ። ይገርማል። እስቲ ማየ ዝም በይ እስቲ። እንዴ ዝም አልኩኝ እኮ የስድብ ናዳ ሲወርድብኝ ዝም አልኩኝ። ይሄኔ እህቶች ቢኖሩ ኖሮ ዙሪያውን ከበው ይኸውልህ ሆያ ሆዬ ነበር በስድብ የሚያጫውቱልኝ። እነሱ አለመኖራቸው ተደፈርኩ አስደፈርከኝ። ይኸውላችሁ ግን እኔ ልንገራችሁ የፍቅር ቆረንቲ ፍቅርና ጤና አዳም ፍቅርና አረቄ የሚለውን መጽሐፍ ካነበብኩ በኋላ እኔ ያው ሽምግልና ላይ ስቀመጥ እነዚህ ሰዎች ተገዝተው ነው እንደ መጡት። አይ በቃ ስነ ስርዓት የኔ ማለት እንደው አይቆለባብጥሽም፣ እንደው አበባዬ አይልሽም፣ ማሬ አይልሽም፣ የስጦታ ዕቃ አያመጣም፣ እንደው ሽንሽን ቀሚስ ሽፎኒ እንደው እኔ እሱ ቀርቶብኝ አያውቅም። እያመሸ ነው ያስቸገረኝ። እኔ ቤቴ ስገባ ብርድ ብርድ ነው የሚለው። ለምን ትሰድበኛለች፣ ትቆጣኛለች። እኔ ቤቴ ስገባ አሳቀቀ። እናቴ ልጄ እኮ ከተወለደ አንስቶ አንድ ቀን ማምሽቶ አቅም ነበር፣ አመሽም ነበር። የኔም ልጅ እንደዛው ናት። ከነገር ይልቅ ቀና ናት። ያው እንዳስተዳደጋቸው አይደል? እኔ አያምሽ ነው የምለው። ይጠጣል፣ ያመሻል። ሳገኘው እንደዚህ አልነበረም። ጸባዩ በጣም ተቀያይሯል። አንቺ ነሽ ጸባዬን የቀየርሽው። አታከብሪኝም። ኧረ ማለት እንዴ እኔ ቤት ስገባ አንቺ እግርሽን ሰቅለሽ የካራቴ ፊልም የጦርነት ፊልም ነው የምታየው። እንዴ ሌላው ይቅር እራት እንኳን የምሰራው እኔ አይደለሁ እንዴ? እና ታዲያ ይሄ ምን ችግር አለው? ነፍሱን ይማረውና የኔ የቀድሞ 3ኛ ባሌ እግሬን አጥቦ እራቴን አብልቶ አሽቶ አሻሽቶ አባብሎ ነው የሚያስተኛኝ። ይሄ ብርቅ ነው ለማን? ታዲያ ምን ስራ አለው? አሻሽቶ አጣጥቦ ያስተኛ እንጂ አላስወለደ እንግዲህ። እና ታዲያ ልጅ እዳ አለበት። እንደ ትልቅ ሰው እናውራ እንጂ እኔ እናንተ አክብሬን እንጂ ይዤ ነበር እንደዚህ ጧ አድርጌ ማውጣ
ስሚ አማርልኝ ብለሽ ቅምጥ ለማስቀመጥ ሁሉ ታስቢ ጀመር። አቶ ማን ነው እርሱ? ባሻ ማን ነው? አባዬ ሴት ይዞ ግን አይመስለኝም። ግን የሆነ የጀመረው ነገር አታልቅሽ። እኔ አባትሽ እያለሁ መጥፎ ነገር አይገጥምሽ። ከየት የመጡ ኮልኮሌዎች ናቸው? እኛማ ልጃችንን ለልጆ እውነት ነው ተኮላን ለመሰሉ ልንጠይቅ ነው የመጣነው። ዝበል መጀመሪያ ፈቅደን ሰጥተናል። መጀመሪያ ፈቅደን ሰጥተን ይሸለም እንዴ? Yes, of course. አሁን ደግሞ መለያየት በሚገባ ሳይት ተለያየና እያጨበጨብሽ ትሄጃለሽ። አጨብጭብ ማለት ባዶ እጄ ልሄድ? ለምን? ንብረትማ ካለ ትካፈላለህ። ህጉ ምን ይላል መሰለህ? አንቀጽ ሀ ህዝባር ላይ ምን ልጅ አላችሁ እንዴ? በለ ሲጋቡ የት ነበራችሁ? ቆይ እነዚህ ገንዘብ ተከፍሏችሁ የመጡ ናቸው። ከመጠጥ ቤት ነው የመጡት ካለ ግን አልጠጣንም። በጭራሽ ዝበል እያንዳንድሽ ታስታውቂያለሽ። ምድረ ሌባ ሁላ። ስነ ስርዓት ያመጣኋቸውን የተከበሩ ሽማግሌዎችን መናገራቸው ስነ ስርዓት ያው እንደዛ ከሆነ በሚገባችሁ ቋንቋ ብንነጋገር ግስን ላይ ላምጣና በሚገባችሁ ቋንቋ ላናግራችሁ። እንደየእንትናችሁ ሁለቱም ሶስትም ግስን ላይ ያጨሳሉ እንዴ? ይህ እኮ የድሮ ሲጋራ እኮ ነው። ፊሊተር የለውም። እየተደረገ እኮ የሚጨስ ግስላ አለ እንዴ? ቆየ እኮ በጣም ድሮ ወያኔ ከመግባቱ በፊት ነው እንኳን ያጨስኩት። ግን አሁን ግዳጅ ከሆነ ግን መጨሳል ይጨሳል። አባቱ ብቻ እኮ ነው የሰጠን። ስጋው ላይ በጎኑ ያው ከዚህ ግብፅ ላይ ቅርብ ስነ ስርዓት ስነ ስርዓት ያው አባዬ በራሱ ጊዜ ይበቃል። ምን እየተደረገ አልገባኝም። ያው ስንፈልግ እናጋባሻለን፣ ካልፈለግን ደግሞ እናለያይሻለን። ነጥብ ጥለሻል። በይፋ ተጋብተናል። በይፋ እናጋባለን፣ በይፋ እናፋታለን። ሄሎ ሄሎ። አቤት፣ ምን ፈለግሽ? ዛሬ ቤት አልመጣም። እባክሽ የፈለግሽበት ማለት ትችያለሽ። ዛሬ አድራለሁ። የፈለግከው ማድረግ ትችላለህ። ማነው አይዞሽ ያለሽ? እባክሽ ምን አይነት ጥጋብ ነው? አንቺ ድንጋይ ደነስ። እቺ የማነች ባለጌ ተሳዳቢ? ወይ ጥጋብ። ከሰው ጋር ነኝ። በቃ ትንሽ ቆይቼ እመጣለሁ። ተኛ ወይ ደግሞ ባለፈው የደወልክላት ልጅ ጋር ሂድና ጠጣሽ። እሺ
ወጥቻለሁ ነው አመሻለሁ። እሺ እሺ አቁምልኝ። ሄሎ ታች በለኝ። አለሁ። ደህና ነሽ? ምን እያደረግሽ? እባክሽ ትንሽ ራሴን አመመኝና ልጠጣ ብዬ እየጠጣሁ ነው። ኧረ እባክህ ልምጣ? አዎ ነይ። ለዛ እኮ ነው የደወልኩት። ነው ያለሁት። አንተ እዚህ ምን ተፈጥሮ ነበር? መቼ አንቺ ታስመጥራለሽ? ማነው እዚህ ያመጣኝ? ጠጥተን ነበር ማለቴ ሰከረ። ከዛ አንቺ እዚህ ተኛሽ። መቼም ምንም ያደረግነው ነገር የለም አይደል? ምን እናደርጋለን? ላደርግ ስሞክር በጥፊ መታሽ። ከዛ እዚህ ተኛሽ። ይኸው አሁን ግን ያልካሙ ወዛ ጋር የሚቸኛል። ዘውዲቱ እርግጠኛ ነህ? ምንም ያደረግነው ነገር የለም። ማድረግ ፈልገሽ ነበር እንዴ? አትቀልድ እባክህ። አሁን ተነስ፣ ሰዓት ሄዶብኛል። ቶሎ አድርሰኝ። ቁርስ በልተሽ ቀስ ብለሽ ተጫውተሽ ሻይ ጠጥተሽ ትሄጃለሽ። አትቀልድ እባክህ። አትቀልድ፣ ልቀቀኝ። ኧረ በፍጹም አትወጪም። ቁጭ በይ እስኪ። ወይኔ እንትኔ ወይኔ እንትኔ አይዞህ ጉዳዋል
መጣ። ሻወር መውሰድ ፈልጋለሁ። አንተ ግን ሁሌ ውጭ እያደርክ እየመጣህ እዚህ ብቻ ትናገኝ። እኔ እዚህ ብቻ ሁሌ ውጭ እያደርክ ስትመጣ ትንሽ እንኳን አታፍርም? መብትህ ነው። ኧረ ባሌ እኮ ነህ። ስራ ነው ይገባሻል? አይነት ስራ ነው እባክህ በለቤት። እኔ እንደዚህ አይነት ህይወት ሰልችቶኛል እና ምን ይፈጠር? መፋታት እፈልጋለሁ። ሴጣኔን አታምጪው። ሴጣን እኮ ጓደኛዬ ነው። አንቺ አትምታኝ። እኔ በቃ በጣም ነው የሰለቸኝ። ብቅት ነው ያለኝ። እሺ አንቺ ትምጣሽን ይዘሽ ውልቅ በይ። ራስህ ውልቅ በል። እሺ የአባቴ ቤት እኮ ነው። አንቺ አባዬ በቃ እኔ በቅቶኛል። መፋታት ነው የምፈልገው። አባዬ ለምን አባቷ ባለው ለቀምጡት አትወጣ አትወጣ። ኧረ ግድልሽ እማዬ ተብለው እኔ ሰርቼ አገኘዋለሁ። ብቻ አንቺ ሄደሽ የትምህርት ማስረጃዎችና ዶክመንቶችን ይዘሽልኝ ትመጫለሽ። ይዘሽልኝ ነይ እማዬ። አንተ እኮ ነው የምታስጠቀኝ፣ አንተ ነው የምታስጠቀኝ። ለእህቶቼ አትንገሪ በማለት ነው እንጂ ለእህቶቹ በነገራቸው ማዙራውን ከቦ የወሰቃቸው ነበር የሚያወጡልኝ። ኧረ እማዬ ስላላየሻት ነች ሰጣት። አንዴ ከያዘች ነበር ነበር ትደበድባለች እንዴ? ተደባድበን እናውቃለን። ጎረቤት ስደበድባት አንድ ሰው የሚናገር መጥቶ የሚናገር ያለ ይመስልሻል? ሁሉም ዝም ነው። አንዳንዴ ደግሞ ሳገኛቸው አራች ልጅ በእጅ አንድ ሰበብ ትሆንብሃለች ይሉኛል። እንግዲህ ደንብ አድርጋ ትደበድባለች። ትደበድበኛለች ማለት ፈርተህ ነው እንጂ ትደበድባለች። በእርግጥ እማዬ በጣም ጥሩ ሴት ነች፣ በጣም ጥሩ ሴት ነች፣ አልዋሽሽም። ግን እማዬ ሴጣን ነች፣ ሴጣን ነች። እኔ ደግሞ ታውቂያለሽ ብዙ የግሩፕ ጸቦች ላይ ተሳትፌያለሁ። ግን እሷ ብቻዋን መንጋ ማለት ነች እኮ። ታዲያ ትላንትና አስታርቀን ዛሬ ምን ተገኘ? እንደው ምን ተገኘ እስቲ ንገረኝ እስቲ። ባትበላ አውጣው። ምንድን ነው? ቤት አላደርኩም። አታረገው። እሷን ቤት አስቀምጣ አንተ ውጭ አደርክ? አዎ በቃ ልክ ቤት ስገባ ይልካል። በቃ እዛ ያደርክበት እሷ ታግባ አለች። እባክህ እንደውነት ከሴት ጋር አደርክ? አዎ አይ አዎ ያባቲ ቢጤ ሴት አውል አንዷን በቅጡ መያዝ ያልቻልክ እንደው ሽማ ትይዝልኛለህ? ታረባቸው እኮ 2-3 አደረጋቸው። ወይ ኧረ እማዬ ምንም እኮ የተፈጠረ ነገር የለም። መሸብንና አደርን። ከዛ እኔ እዛ እሷ ቤት መሬት ወለል ላይ ስተኛ እሷ ፍራሿ የራሷ አልጋ ላይ ተኛች። አሁን አንተን ወለድኩኝ። ምን አለ ወለድኩ ቀን ሆዴ ውስጥ ውሃ ሆነ። በቃ ምን ነው እማዬ?
ሌላዋ እናት እኮ እንደዚህ ሁለትም ሶስትም ሲሆን ጎሽ በርታ የኔ ልጅ አሁን ወደፊት በርታ አይዞህ ነው የምትለው። እንጠጣ እባክሽ ከዚህ ወተን እኔ ይሄ ነገር ወዴን እያመመኝ እባክህ ይሻላል። እኔ የምልሽ ባለቤትሽ ደህና ነው? ተለያየን። እንደኔ አግብተህ ነበር እንዴ? ለነገሩ እና አግብተህ ነው ከእኔ ጋር የነበርከው? ኧረ ከአንቺ በፊት ነው። ቁርስ እየሰራሁልሽ ነው ማይ። እንዴ ሽንኩርቱን አንተ ነው የከተፍከው? አዎ አሁን ቆንጆ ፍርፍር እሰራልሻለሁ። ወቀችት ነው። ኧረ እኔ ኩሽና የሚገባው እንዳልወድም በእናትህ። ቆይ ስራ የለም እንዴ? ዛሬ እኮ ሰንበት ነው። ሱቅ ዘግቻለሁ። አታስቢ። በቃ አሁን አደርስልሻለሁ። ቁጭ በይ። ይቅርታ አድርግልኝ። እኔ እንደዚህ ወጥ ምናምን የሚመጠመጠው እንዳልወድ። ይሄ ኋላ ቀር አስተሳሰብ ነው። ሴት ወንድ የሚባል ነገር የለም። ቀር አስተሳሰብ ኧረ ላይ መስራት ተነስና ቁርስ ስራ እንጂ። እኔ ለእናቴን ሰርቻለሁ ብዬ ኩሽና ለኩሽና ልርመጥመጥልሽ እንዴ? ቀዝቃዛው አልወድም አንቺ። ስራ ረፍዶብኛል። ተነስና ቁርስ ስራ። እና እኔ ምን አገባኝ ማለት ሰራተኛ ቀጠርሽ እንዴ? እዛው ኧረ ስለ እግዚአብሔር እዛው ቁጭ በል አባዬ። አባዬ ጓደኛዬ ነው እኮ እሱ በእግዚአብሔር አልኩህ እኮ ልዝነብብህ እንዴ? ዶፍ ልሆንብህ? እኔ እኮ ስትመጪ ብቻሽን የመጣሽ መስሎኝ ነበር። ለካ ቡና ፊሽን ይዘሽ መተሻል። ወይ ማን ነው? ባለፈው መንገድ ላይ የተዋወቅኩት ነው አባዬ። ብታይ ገበያ ሲሄድ ዘንቢል አግዞኛል። እንዴት ያለ ጥሩ ሰው መሰለህ። ይሄ ዘንቢል ያዡ ደግሞ ምንም አይነት ግንኙነት አልጀመረም። በጣም ጨዋ ነው። ስማ ልጅ ወጡን ያገንፈለ እንጂ የፍቅር ጨዋታስ ጊዜ መች ጊዜ አለ? እኔ ግን ሁሌም ቢሆን ሴት ልጅ ቤት ውስጥ የበላይ መሆን አለባት ብዬ ነው የማምነው። አይመስላችሁም? ማን ነው እንደዛ? ደነስ አፍን ዝጋሽ። እኔ እንደሚመስለኝ ሁለቱም አንድ ነው መሆን ያለባቸው። ምን ለማለት ፈልገሽ ነው? ለወንድ ልጅ ፊት ሰጠሽው ማለት አናትሽ ላይ ፊት ነው የሚለው። ሁሌ
ሁሌም ቢሆን የበላይነቱን መያዝ ያለባት ሴት ልጅ ነች። እኔ እንደሚመስለኝ ከሆነ ግን ያስተዳደጋቸው ጉዳይ ነው። እኔ ሳድግ ወንድ ልጅ የበላይ የሆነበት ቤት ውስጥ ነው ያደረኩት። እናቴ ሁልጊዜ አባቴ የሚላትን ትሰማለች። በዚህ የተነሳ ፍቅራቸው እስካሁን ድረስ ሰላም ነው። እግዚአብሔር ይስጥሽ። መቼ ይገባታል። ትቀልጃለሽ እንዴ? እኔ ግን እናቴ ሱሪ ያጠለቀ አስሮ እንዳይመለሳት ነፍሱን ይማረውና አባቴ እንኳን እንደዛ እየቀጠቀጣችሁ አንድ ቀን ጎረቤት ሲያስማ ተፋቅረው ነው የኖሩት። ተምርሽ የስ እዚህ ነው ወንድ ሆንሽ ማለት ነገረ ስራሽ ሁሉ የወንድ ነው። ስድብሽ፣ ቁጣሽ፣ ድብድብሽ፣ ሁሉ ነገርሽ የወንድ። አፍን ዝጋሽ። ባለጌ አይባልም። እሺ ዙድያ እንጂ በቃ እንዳንተ አይነቱን ነው አስወጥቶ መዘረር። ስነ ስርዓት አድርጊ። በርፉ እንዳለች እስቲ ሞክረው። ትዳር ማለት ትልቅ አገር ማለት ነው። ያልተበረዘ ያልተከለሰ አዲስ ነገር እንደሚሰራባት ሀገር አድርገሽ ቁጠሪ። ጣፋጭ ስቃይ ነው ትዳር። አባዬ ጣፋጭ ስቃይ ልክ ነህ። ይኸውልሽ ልጅ ሚስት ናት ባሏን የምትሰራው። ፊት ደግሞ እንዳሳዩት ነው። ወንድም ደግሞ እንደዛው። ወንድ በሬ ከበረረ መመለሻም የለም፣ አበቃለት ማለት ነው። ስለዚህ መገራት ያስፈልገዋል ወንድ ልጅ። አባዬ ሙር እኮ ነው። መፎተትሽ ነው ልዝነበብሽ ጎርፍ ለሆነ ደራሽ ምን ልታዘዝኝ ነው? ወረቀት ለማስፈረም ፈልጌ ነበር። ፈልገውት ነበር። ተይው ታሹ እኔ መስፈራለሁ። ተይው ችግር የለበትም። ምስክር ለመጨረሻ ጊዜ ላናግርክ ነው የመጣሁት። ስለምንድን ነው የምታናግሪኝ? እሺ ቁጭ በል። አልቀመጥም። ወይ በእናትህ ቁጭ በል። ከባሌ ጋር የተለያየሁት አምባገነን ሆኖብኝ ነው። አንተ ፍጹም ከባሌ ጋር የተለያየ ባህሪ ነው ያለክ። ሳገኘ እውነት ለመናገር ደስ ብሎኝ ነበር። የወደድኩክ መስሎኝ ነበር። ባለቤቴ ቤት ሲገባ ቤቷ በአንድ እግሯ ትቆማለች። አንተ ስትገባ ደግሞ ብርድ ብርድ ይለኛል። በሐሳቤ እንዳንተ አይነት ወንድ የሚማርከኝ ይመስለኝ ነበር። አሁን ግን ሳስበው አንተ ባሌም ጓደኛዬም ልትሆን አትችልም። ይቅርታ ይሄንን ማለት ምናልባት እንዳንተ አይነት ጸባይ የሚወዱ ሴቶች ሊኖሩ ይችላሉ። እኔ ግን አልተመቸኝም። እንደዛ ማለት አትችይም። ከባለቤትሽ ጋር መጠጥ ቤት ውስጥ ተገናኝተን ስለ አንቺ ሲነግረኝ እየወደድኩሽ መጣ።
ባህሪዬን ቀይረሽው። በጣም አዝናለሁ። ጥሩ ሰዓት ነው የመጣ። ለመጨረሻ ጊዜ ላናግርሽ ነው የመጣሁት። በወሬ ደረጃ ነበር አንቺ የወደድኩሽ። ከባለቤትሽ ጋር መጠጥ ቤት ውስጥ አንድ ሁለት እያለን ስለ አንቺ ሲያወራልኝ ጀግንነትሽ በጣም ደስ አለኝ፣ ወደድኩሽ። ደግሞ ከባለቤቴ ጋር ተቃራኒ ነው ባህሪሽ። እንደዛ መሆኑ ደግሞ ይበልጥ እንደወድሽ አደረገኝ። ግን አንቺ በጣም ከባድ ሰው ነሽ። በዚህ በጥቂት ቀናት ውስጥ ያየሁት ባህሪ በጣም ያንገሸግሻል። ይብላኝ ላንቺ። እኔ ሁለተኛ እዚህ ቤት ውስጥ ኮቴ አይደርስም። ለወደፊቱ ግን ከሰው ጋር መኖር ከፈለግሽ ይህን ጸባይሽን አውልቀሽ ጣዩ። ምንም አይሰራልሽም። እስከዛሬ ላሳለፍነው ጊዜ ግን ምንድነው? ዋናው ጸባይ ነው። እግር ላይ መውደቅ ምን ይሰራል? አንተ ስርዓት ያዝ። እስኪ ረጋ በል፣ ሰከን በል፣ እስኪ ረጋ በል። እስኪ ባል ለመሆን ሞክር። እስኪ ሰው ምንድን ነው እምቡር ማለት? ምንድን ነው ድንፋት? ምንድን ነው ፊጋ? እኛም እኮ ፊጋ ሆነን አይተናል። እስኪ ረጋ በል፣ ሰከን በል። እስኪ ሰበር በል። አንቺ ደግሞ ቀና አበይ። አንተ ፊጋ አበርድልሃል። ይቅርታ፣ በጣም እወዳታለሁ። በልጅነቴ የምወዳት ልጅ ነበረች። ፈሪ ስለነበርኩ ነው እሷ ላይ። ከዛ በኋላ ለሴት ያለኝ አመለካከት ተዛባ። አባቴ ለዛ ነው። ማነህ ተኮላ? እስቲ ቀጥ ረጋ። ከዚህ በኋላ ልጄ ታስተካክላለች። ከዚህ በኋላ ልቆጣ ልማታ ቢል አባዬ ዝም ጩጩ ነው በበርበሬ ብታገኝ ማለት ነው። ዝም ጩጩ ነው። ወደህ ነው የትዳር ቁልፍ ዋናው ጥያቄ ይሄ። ትወደታለህ? ነፍሴ እስክትወጣ ወዳ። አንቺስ ልጄ? ትንሽ ወዷለሁ አባዬ። አየህ፣ ሚስት ትንሽ ከወደደች ይበቃል። እያደግን ትጨምራለች። በላንተ ፊጋ ይቅር ተብለሃል። እኔ ሌሊት ይቅር ብለሽዋል። ለመጨረሻ ጊዜ ልገላት ነው። ልገላት ነው። የልጅነት ዘመን እንዳላደገ ደው ትዳር ስትይዝ እንደዚህ ገባው በተባለ የሰው ኑሮና ነበር ግራስ ማቂያው ቁጤ ከማጮ ጦርነት በሊሱ እቺ ነበር ይተረታል። አንተ አይኔ
አለች። እሷ አይደለችም እንዴ? እኔ እኮ አይኔ ረጅም አላበራም ብሎኛል። እሷ አለች መሰለኝ። አንተ እሷ አለች እንዴ? በቃ ምንድን ነው እዛ ሆነሽ አውሪ። ወይ ምንድን ነው? እማማ ይቅር ይበሉኝ። እርሶንም ልጆትንም አስቀይሜያለሁ፣ አሳፍሬያለሁ። ይቅር በሉኝ። ኧረ ተነሽ በቃ ችግር የለም ተነሽ አልኩሽ። ችግር የለም ተነሽ። አንቺ ለቅሶ አያምርብሽም። ተነሽ በቃ ተነሽ አድርጌልሻለሁ። በቃ ተነሽ። አንቺ እኮ ለቅሶ አያምርብሽም። በቃ ይቅርታ አድርግልኝ። በድያለሁ። ይቅር በለኝ። ኧረ ጡራን የሴት አንሳ ራሷ ትነሳ። ይቅር ብያታለሁ። ሄሎ እማ እየመጣሁ ነው። ኧረ አንተ መቼም አትለወጥም። እየመጣሁ ነው። ሄሎ ፍቅር ወደያት መጣሁ። እየጠበኩ ነው። እራት ሁሉም ነገር አዘጋጅቻለሁ። እሺ በቃ እየመጣሁ ነው። እሺ ጌታዬ፣ በቃ አንተ በቻልክ ሰዓት ነው። እኔ እጠብቅሃለሁ።